ቆይ ያው ነገር ድራማ ነበር ማለት ማነ ውበቱ አቶ ውበቱ ሲለካ ግን ደግሞ በመሃል ቶሎ ሲሄድ ከፊት ይጠፋብኝ ከተማ ውስጥ እንጓለላለው ነው ያሹ አንተ እስከመቼ ነው በሰውት እየቀለድክ ነው የሰውት ያበላሽ ገንዘብ መስር አሁን ላይ ሁሉም ሰው ለምን በእኔ እንደሚነሳብኝ አላውቅም ግን እንደኔ እሱን ከቤዛ ጋር መታሰራለሁ ፋይሉ እኔ ጋር ቢኖር እናንተ ጋር ምን አመጣኝ ቅጥል እረር ደብን ነብየለት ቤት ምናምን ያለው ሰው አታውቅም እንዴ አብራችሁ አልነበር እንዴ ወጣችሁት ወዴት ነው የምትሮጣው አገኘው ብለህ ደግሞ ገልብጣል ለውለታይ ምላሹ ይሄ ነው ምን አድር እዚህ ቁጭ ብለው ወጣው ምንድነው ይባላል እና እንውጣ አሁን ማራቅም ካለበት እሱ ነው ያለበት ምን ያደርገው ምትለኝ የለሊ ነው እንዴ ሰውዬ ማን ወዴት ነው የምትሄደው? ልቀቀኝ ልሂድ። ቆይ ምን ልትሰራ ነው የገባው? ከኔ ምንድን ነው የምትፈልገው? ምንም አልፈልግም ልቀቀኝ። ቆይ ያው ነገር ድራማ ነበር ማለት? ቆይ ከኔ ምንድን ነው የምትፈልጉት? አንተም የቤዛ ተባባሪ ነህ? ቤዛ ማነች? ቤዛን አላውቃትም። እኔ ምንም ማውቀው ነገር የለም። ልቀቀኝ አሁን ልሂድ። እንደዚህ በቀላሉም አለቀ። አንተም እንደ ቤዛ ትገባታለህ። ሰማኛለህ? ወዴት ማትሄድ? እንደዚህ በቀላሉም አንላቀቅም። ና ቁጭ ገጀራው እዚህ ምን ሰራ? ባቡሬ ይሄ ሰውዬ ቤዛ አጎት ነው። ማ ገጀራው ባቡሬ ከዚህ እንደወጣ አርዳኝ። እንዳታስበው እዚህ ቢሮ ውስጥ ስበረበር የነበረው ነገር ትናገራለህ። ምንም የበረበርኩት ነገር የለም። ተወኝ፣ ከዚህ ልውጣ፣ ልቀቁኝ። ዶክተር ከገጀራው ጋር ምን እንደተፈጠረ ልታስረዳኝ ይችላል? በጣም በተደጋጋሚ ታሚ እየመሰለ ይመጣ ነበር። አሁን ግን እዚህ ክፍል ውስጥ ገብተህ ስበረበራት የነበረው ነገር ትናገራለህ። ቆይ ለምንድን ነው ይሄ ሁሉ ድራማ ያስፈልገው? ገጀራው ባቡሬ የሌሊን ጉዳይ ለማስተካከል እየሞከርኩ ነበር። ኧረ እና ሆስፒታል ውስጥ ምን የሚስተካከል ነገር አለ? ቆይ አዴ መድኃኒት እንደሰጣች ነግረኸኝ ነበር። ቆይ ለምንድን ነው ይሄ ሁሉ ድራማ ያስፈልገው? አዴን ደግሞ እዚህ ውስጥ ምን ከተታት? ለምንድን ነው ያስገባሃል? ገጀራው እናውጣ። እሺ ወዴት ነው? ባቡሬ ቆይ ኢንስፔክተር ጋር ደውያለሁ። እሱም እንደ ቤዛ መግባት አለበት። እኔ እና እሱ የምናወራው ነገር አለ። ከዛ ተመልሼ ይዤ እመጣለሁ። ባቡሬ በፍጹም ማመለጥ የለበትም። ምናልባት ቤዛ የሚተባበራት ሌላኛው ሰው ሊሆን ይችላል። ችግር የለውም እኔ አወራለሁ። አንተ ነህ ስንት አይነት ሰው አለ? እኔ እኮ ትልቅ ሰው ነው ብዬ እኮ ልረዳው እየሞከርኩኝ ነበር። ለካሱ የተጫወተብኝ ነው። ዶክተር ተረጋጋ። አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። በፍጹም እኮ እሱን አይመስልም እኮ ነበር። ሳሉ፣ ድምፁ፣ ሁኔታው። ቆይ ሰው እንዴት በዚህ ልክ እንደዚህ ይሆናል? ከባቡሬ ጋር ስለሚተዋወቁ እሱ ያወራዋል። አታስብ። ደግሞ እኮ አደይ ላይ ሌላ ነገር መጣ ባሊስ ጠብቆሽ ወጣ። ወይኔ ብዙ አስቆየሁት እንዴ? አዎ ቆየ እኮ። ግን ከዳይመንድ ጋር አብረው ሄዱ። ማዘራ ወይ እንዴት ነው ዛሬ? አታስቢ ማዘሯ፣ ከዚህ በኋላ እንደዚህ ነው የሚቀጥለው። ስርዓቷን ይዛለች ከሆነ ጥሩ። እስቲ ቡና አፍሉልኝ። ባይገርማችሁ ዛሬ ዳይመንድ ቡና ጠጪ ብሎ ብር ሰጠኝ። እንደዚህ አይነት ቁም ነገረኛ ነው የሚሰራው። ወይ ልጅ አሹ ፍቅር እማዬ ወዴት ሄደሽ ነው? ክላስ። ካሹ ጋር አብራችሁ ናችሁ የመጣችሁት? ኧረ አላገኘሁትም። ስትወጪ ከሱ ጋር ነበር እንደ ሄድሽው? አዎ፣ ግን ደግሞ በመሃል ቶሎ ሲሄድ ከፊት ይጠፋብኝ። ከዛ ክላስ ገብቼ አሁን መጣሁ። እንዴ ፍቅር ምን ማለት ነው? ራስሽ አይደለሽ እንዴ ካልሸኘኝ ብለሽ ይዘሽ ሄድሽው? እና ታዲያ እሱ ከፊት ሲሮጥ አብሬ መሮጥ አለብኝ? እኔ አግኝቼዋለሁ። ከፊት ሲሄድ ነበረ። ወይ አሹ እስካሁን ምን እየሰራ ነው? እሱ በእጅሽ ያሹ ምንድን ነው? ውጤት ተለቀቀ እንዴ? አይ አይደለም፣ አሳይመንት ነው። ምንድነው? እያይሻት አትሄጂም እንዴ? እንዴ ፍቅር እራስሽ እኮ ነሽ መተሽ የገጨሽኝ። አሹቲ ቀብራራው የሚይልልሽ ውበት ሲለካ አሹቲ ነው ለካ። የተባለለት ውበት ያለኝ ሰው እኮ ልጅ ማን ውበቱ አቶ ውበቱ ሲለካ ይኸውልህ ይሄንን ጨርቅ አስወልቄ ወደ ድሮ ማንነት ሳልክ ተረጋጋ እንዴ መሬት ያዝ ምንድነው እንደዚህ አየር ላይ እንዴ መንጓለን እንዴ ይኸውልህ ሳልክ ቀጥ ብለን እኮ ወዴት አባ ነው ምነካው እንደዚህ አምሮብኝ ዘንጬማ ወዳጄም
ጠላቴ ማየት አለበት። ከተማ ውስጥ እንጓለላለሁ ነው ያሹ ጎምላለው እንዴ አሹ ስራስ ወይ በሞትኩት ምንድነው ለካት የፍቅርን ፈልጋት ብሎኝ ነበር ለካ ይላኩኝ ረስቼዋለሁ ደግሞ ስልክም የለኝም ዳይመንድ እየዋባ ነገርኩ እኮ ዳኒ ቤዛ ካልተፈታች ካርታውን ለማንም አልሰጥም ብሏል ስለዚህማ ባቡሬ የግድ ቤዛ መፈታት አለባት እንደዛ ካልሆነ ዳኒ ማያዝ አንችልም እርግጠኛ ነህ ዶክተር ጋር እንደዛ ሆነ እኮ ቤዛን ለማስፈታትና ዳኒን ለመያዝ ነው ታዲያ ሌላ ምን ፈልጋለሁ መድኃኒቶቹን ለቤዛ መጣላት አንተ ነህ አይደለም አንተ ነህ አብራችሁ ነው የምትሰሩት ቆይ አንተ እስከመቼ ነው በሰውት እየቀለድክ ነው የሰውት ያበላሸ ገንዘብ የምትሰራው አንተ ጋር እስካልደረስኩ ድረስ የፈለኩትን ነገር ማድረግ እችላለሁ ትሰማኛለህ እዚህ ሀገር በድህነት መኖር አልፈልግም ለአንድ ለራስ መሆን አይከብድህ ክፋትህ ነው የሁሉ ነገር የሚያሰራ ቆይ ለምንድነው ሁሉን ነገር ማረሰው አረሰውም መቼም አረሰውም እናቴ ልጅ አይደለም ብላኝ የራሷና የባሏን ጓሮ ስታስኮተኩተኝ የደረሰብኝን ስቃይ ማቀው እኔ ነኝ ማንንም ሰው የለኝም ማንንም ስቃይ አያዴ በጣም ጨንቆኝ ነበር ግን ደሞ አንቺን ሳማክርሽ ትንሽ ቀለል አለኝ የቤቱ ጉዳይ ነው አይደል ያስጨነቀሽ እሱን ነገር ታይው አዴ በአሁን ሰዓት ንብረትና ሀብት ምንም ጥቅም እንደሌለው ገብቶኛል ዋናው ለሰው ልጅ ጤና ነው ያኔ እንደዛ በሆንኩበት ሰዓት እናንተን እንኳን ማስተዋወስ ባልቻልኩበት ሰዓት ንብረት ምን ጠቀመኝ ብለሽ ነው ዋናው ነገር የሰው ልጅ ነው ግን ደሞ አዴ ማንንም ቤቱ የማይገባው ሰው መጥቶ ቤቴን ሶስት ማየት አልፈልግም እንደዛማ እንዳትተስቢ ጓደኛዬ ላንቺ ብቻ ነው የሚገባው እሺ ሁሉም ነገር ካቀሚ በላይ ሆኖብኛል አዴ አሁን ላይ ሁሉም ሰው ለምን በእኔ እንደሚነሳብኝ አላውቅም ሁሉንም እርሻቸው ለልዬ ከባቡሬ ጋር ግን ምን እያሰባችሁ ምን እናስባለን ስለ ራሳችሁ ሌላም ነገር ደግሞ አልገባኝም ገብቶሻል ለልዬ ግን ደግሞ ድብቅ እየሆንሽ ነው አዴ ደግሞ ያውቅሽ ለልዬ እኔ ምንም አላውቅም ንገሪ ቤኪ በድጋሚ ጠይቆኝ ነበር ግን አዴ ግን ምን በድጋሚ ገፈውት እንዳትይ አይ ምን ይሄ ልጅ አሁን ወደ ይገባ ይባላል ሮማን አቤት አሹ አልመጣም አልደወለም አልደወለም እሺ አሁን ወደ ሄደ ይባላል ማሚያሽ ደውሎ ነበር ፍቅር እንደመጣች ነግሬዋል እሱ የት ነው ያለው ከነ ዳይመንድ ከነሱ ጋር ምንድነው የሚሰራው ከነሱ ጋር መዋል ከጀመረ ሌላ አመል አምጥቷል ማለት ነው አሹ አረ ዳይመንድ እኮ ወንድማችን ነው ትዬ እዛ ከቀያችን አብረን ያደግነው ቢሆንም ስለሱ ሰፈር ውስጥ የምሰማው ነገር ጥሩ አይደለም በሉ አሁን ሌላ ነገር ሳይከተለው ቶሎ ንገሩት እንዲመጣ እስቲ ከኔ ጋር አገናኘኝ ይወርታ ጧት ይወጣ እንዴት እስካሁን አይመለስም አረ እባክሽ ሄሎ ኢንስፔክተር አዎ ነበር ግን እርግጠኛ አይደለሁም ኢንስፔክተር አንዴ መልሽ ደውል ሄሎ ባቡሬ በሰላም ነው ቆያችሁ አንዴ ለምን እርግጠኛ ነህ ከሆነሽ በቃ ከሆነሽ ከኔ እናንተ ታውቃላችሁ ግን እንደኔ እሱን ከቤዛ ጋር መታሰር አለበት እሺ በቃ ደውል አሳውቀኝ ቻው ቆይ ለምን አፈታኝም ቆይ እዚህ አስረኝ ምን ልትጠቀም ነው ስማ ይኸውልህ የሚነድ ፍም ውስጥ ውሃ የደፋውን ይመስል ተሳለኩን አስማ ሀቢብ ረስረስ ሰኔ ያልኩልህ ገና ምን አይተህ አሹቲ ገና ይኸውልህ ዓለምን ነው ማሳይ ገና ምን አይተህ ዳይመንድ አለልኝ ምን ሆነ አለልኝ ታወሰኝ የኔ ጌታ የኔ የበረሃ ጓድ አስታውሳለሁ አለልኝ ነበር እንደዚህ ከጋሼ ብር እየለቃቀመ አስካለሽ ጋር ጠላ የሚጋብዘኝ ሌባ በሎ ከታባቱ ያመጣል እሱ ሰርቆ ነው እንጂ እኔ እኮ ይኸውልህ ስማ እሱ ሰርቆ ነው እኔ በለ ባክቱኝ ሰራችልኝ እኮ ማንች ቤቲ ናታ ምን አርጋ ነው ለቦስ ያላልኩትን ብላ አስባረረች ምን አዎ አባረረ ይሄንን ነው መፍራት ምን ነው ኪንጎ ምን ነው እንዴ እትዬ አደራ አብረው እኔ ምን ላድርግ እንዴት እየለፈው ነበር አላያችሁም እንዴ 10 ደቂቃ ባረፈ ቁጥር ደምን ይቀርጣል በዛ ላይ ደግሞ ያላልኩትን አርጋ አልብላ ነው ያስባረረች ቆይ ምን አባቷ በላ ነው አቀሳስራ ነው ከመጀመሪያው ነው እኔ ልስራለሁ እኔ ሸፍናለሁ ብላኝ ነው እንጂ መስራት አቅቶኝ ነው በቃ ፍታ በእናት እንዴ በቃ አትናደድ ይኸውልህ የኔ ንብረት እንኳን ላንተ ላሹቲ ይተርፋል አሹ የለም እንዴ
አሹ ከነ ዳይመንድ ጋር ነው። ለዛ ነው ማንም አይከፍትልን። እኛ ነን ፍቅር። በሩ ልገነጥሉት ነው እንዴ? ቀስ ብላችሁ አታንኳኩ። ሮሚ አለች ግን ስራ ላይ ናት። ስራ ላይ መሆኗን ሳይሆን እኮ መኖሯን የጠየቅሽው። የጠየቅሽውን ነገር ግን አስተውለሽዋል? አዎ ሰምቻለሁ። ሮማን ጥራት እስቲ ጆሮ አይሰማም እንዴ? ስራ ላይ ናት። አይ አንቺ ስነ ምግባር የሚባል ነገር የለሽም እንዴ? እንዴት ነው የምትመልሽለት? ፍቅር አሹ ነው ሮሚ እንዴ? አቢ እንዴሽ? ሄልዬ እያሰብኳችሁ መጣችሁ። ንግቡ። አይ ሮሚ እኔ እሷ ላለሻት ነው የመጣሁት። መመለስ አለብኝ። ትንሽ አትቆይ? እናሽ እኮ የጠበቁኝ ነው። እዛ ልሂድ። አሹ የት ነው? ከዳይመንድ ጋር ነው። ምን ነው? አረ እትዬ ተናዷል። ቶሎ ወደ ቤት ተመለስ በለው። አቢ ዛሬ ምን ሆኖ ነው? እሺ ልኳላ። አታስቢ። ብቻ አንቺ እሷን ተንከባከቢ። ችግር የለውም አታስቢ። በቃሽ። ሰላሙን። ቆይ አንቺ ቤት የለሽም እንዴ? ኧረ አለኝ። እና ለምንድን ነው እዚህ የምትመላለሹ? ምን ፈልገሽ ነው? ምን አይነት ጥያቄ ነው? ሰው ፈልጌ እንጂ መምጣቴ ሌላ ምን ነገር አለ? ሄሉዬ እሷን ታያት። እሺ እኔ ወደ ቤት እንግባ። ባቡር አይደለም እንዴ? ማሚ ይሄ ነገር በጣም ነው የሚከብደው። አምጩ በቃ። የሆነ ሰዎች ነው የተከታተልኩኝ ነበር። አሁን ቤድም አልደርስባቸው። በቃ ንግቡ። ነይ ማሚ። ሩታ አረቲ ሰው አታስቸግሪ። አረ ችግር የለም እናቴ ንግቡ። ልኳልሽ። ምንድነው አይደል? ኩል ልኳልሽ። እንዴ ከመቼ ጀምሮ? አሁን እኮ ሙሽራ ነሽ። ኩል መኳል አለብሽ፣ መልመድ አለብሽ። ነይ። አይ ቅርብ ይደልኝ። ውይ አደይ ደግሞ ትንሽ እኮ ነው የምቀባሽ። ከደበረሽ ደግሞ እናጠፋዋለን። ኩሉን ማንኳለሽ ሲባል አልሰማሽም? ነይ። እሺ ባቡር የለም እንዴ? አብራችሁ አልነበር እንዴ ወጣችሁት? እና አልተመለሰም? አዎ አልተመለሰም። እናንተም እኮ ቆያችሁ ለመውጣት። አረ እኛ ጨርሰናል። እሺ ተነሱ። እሺ ቆይ አንዴ ዴቭ እሷ ልጨርስ። አረ በቃ ለልዬ። ውይ አደይ አፍረሽ ባልሆነ። የኔ ሚስት ምን አድርጊ ነው የምትያት? የኔ ሚስት እኮ ባትኳልም ተኩላለች እንዴ። እና እኔስ ምን አልኩኝ? አልተኳለችም አልኩ። በቃ ይበቃል እንውጣ። እሺ በቃ ግን ደግሞ የሰርግሽ ቀን እምቢ ማለት አይቻልም አይደለም። በቃ ነው። ሩታ እቃውን ይዘሽ ወደ ቤት ግቢ። እሺ ማሚ። ዶክተር በጣም አመሰግናለሁ። መልካም ቀን ይሁንልህ። ሩታ ወይ ቤት ላድርስሽ? ወደ ፈለክበት ዘዴ። የተባልሽውን አልሰማሽ ማለት ነው? ምን ተባልኩ ዶክተር? እናትሽ ያለችሽ ነገር አልሰማሽ ማለት ነው? ለማሚ አታስብ እሺ፣ ችግር የለውም። አባትሽ እንዴት ነው? ለአባቴ ነገርኩህና ረሳከውም እንዴ? እንዴት እረሳዋለሁ? በቅርብ እኮ ነው የነገርሽ። እንኳን የነገርኩህን እኔን ራሱ የምታስታውሰኝ አልመሰለኝም ነበር። ለምን አላስታውስሽም? እንዴት እንደዛ አሰብሽ? እንዴት አላስብም? ተቀይሜ ካለሁ። ቆይ ምን አደረኩ? አላውቅም። ታታውቂው ነው ያኮረፍሽ መሰለኝ። እንደዚህም ይቻላል እንዴ? ለማንኛውም እናትሽ ቀድማን ቤት ሳገባ በፊት እኛ ነን። ዛሬ እንዴት ይሻልክ? ያው ትልቅ ሰው ስለማከብር ነው። ታናናሾቻችሁን ማክብሩ የሚባለውን ነገር አልተማርክም እንዴ? ማን ያለው? መጽሐፉ ነው አይደለም። ግን ሩታ ያስቀየምኩሽ ነገር አለ? አረ የለም። ጥሩ እሺ። ወዴት ነው የምትሮጠው? ምን እያደረግሽ ነው? ወዴት ነው የምትሮጠው? የምታመልጠኝ መስሎ ነበር። ምንሽ ነው? ቆይ ስማ፣ ምንሽ ነው? ቆይ ምን ፈለክ? የሌሊ ፋይሎች የት ነው ያለው? ብላ ትነግራትም። ከስራ ስለተባረርኩ ደስ የሚላት ይመስላል። ቀላል ደስ ይላታል እንዴ? ሰማ ቅምጥልን እንደዚህ ያከሳት ምን ይመስላል? ቤቲ ካሁን ኪንጎን ወሰደችብኝ። የሆነ ነገር ተፈጠረ። ዙቢ ጂኒ ጫንቃ እያለች እኮ ነው እንደዚህ የከሳችሁ። በጤና ይመስላል እንዴ? ወንድም ትቀልዳለህ።
ልቀቀኝ። ምን እያደረክ ነው? ቆይ ባሮች ምንድን ነው? አንቺ እዚህ ምን ትሰሪያለሽ? ሂጂ በቃ። ወዴት ነው የምሄደው? ለሁለቱም ዋጋቸው መስጠት አለብኝ። አንቺ እዚህ መሆን የለብሽም። የሚፈጠረው ነገር አይታወቅም። ሂጂ። ትቼህማ አልሄድም። ነገርኩሽ እኮ አሳሚም እንደ ሂጂ። ዳኒ ቆይ እንዴት ሁሉን ነገር ትናገራለህ? እኔ ምንም የነገርኩት ነገር የለም። እያየኛል እንዴት እንዳደረገኝ። ስሙ፣ ለሁለታችሁም አንድ እድል ልስጣችሁ። ካልተጠቀማችሁበት ግን የራሳችሁ ጉዳይ። ምን? የለሊን የቤት ፋይል እንደወሰዳችሁ በክብር መልሱ። ከዛ በኋላ እናንተ መታሰር አለመታሰር አያገባኝ። እኔ እኮ ነገርኩ። ዳኒ ንገረው። እህቴ ከዛ እስር ቤት እንድትወጣ ካላደረክ እርሰው፣ ግደለኝ። ፋይሉንም አልሰጥም። እንደዛማ አይሆንም። ካልሆነ እርሰው ፋይሉ። ዝም በል። ዱላ ቀርቶ ምንም ማምጣት ትችላለህ። እህቴን ከዛ ቆሻሻ እስር ቤት አስወጣት። ለእሷ እዛ አይገባትም። ለሊን ያደረገችውን ነገር የረሰው እንዳይመስልህ። ስሙ፣ ሁለታችሁም ተመካከራችሁ ጠብቁኝ። ስመለስ ውሳኔያችሁን ጠብቃለሁ። ሂሳብ አለብኝ እንዴ? ሂሳብ አለብኝ እንዴ? አስመነቃቀኝ። እኔ እኮ አልሰጥም። አንቺ ትስቂያለሽ። ልብኝ ቁስል እኮ ነው የሚያደርግ። ቆይ ለይቶ ልብሽን ለምን ነገር እንዳትጀምሪ ኋላ ጥሎሽ ሄደ ቀን ግን ሮሚ ሰው አትሁኝ። ወዴት ነው ጥሎኝ የሚሄደው? የነገረሽ ነገር አለ እንዴ? ሄሉ አይ ምንም የነገረኝ ነገር የለም። እርግጠኛ ነሽ? አንዴ መጣሽ? የአዳራሽ ኪራዩን ጨረስን። ልብሱን ደግሞ ነገ እናያለን። እሺ አደይ። ኧረ አደይ የቤኪ ድምፅ እኮ ጠፋብኝ። እስካሁን አልመጣም። ማዘሯን አልጠየቅሻትም እንዴ? ማዘሯ ምን ጋር እንደሆነ ነው የምታውቀው። ስደውልለት ደግሞ ስልክ ያነሳም። እሺ ቆይ ምን ይሻላል? እኔ እንጃ የት ሊሄድ ይችላል? እሱ ነው የሚያል ለሊ አደ እንዴት ተባለ? ቆይ ጠፍተህ ነው? ትንሽ ጉዳይ ነበረች ሚኮለዛ። እሺ ቢያንስ ደውላ ተሳውቀኝ እንዴ? ይቅርታ ፍቅር። ባቡሬ ነገ በጠዋት እፈልግሃለሁ ብሏል። ጠዋት እንኳን የሚመቸኝ አይመስልኝ። እንዴ የት ልትሄድ ነው? ቤኪ ቆይ ምን እያደረክ ነው እንዴ? ምን አረኩ ለሊ? ለምንድን ነው ልጁን የማታግዘው? ከጎኑ እስካገኝ ድረስ ደቂቃማ ሸኪራ ሸኪራ አረሳተብሽ ሸኪራ ሸኪራ ዳይመንድ ምን አድርግ ነው የምትለኝ? ቆይ ምን እያደረክ ነው ዳይመንድ? ለምን ማተራጋው? ምን አደረኩ? ቆይ ገንዘብን የፈለኩ ለዚህ ነበረ እየተበቀልኩት። ሄላ ቆይ ወዴት ነው የምጠፋው? ደግሞ የሰጠኝ ፋይል ምንድን ነው? የለሊ ነው እንዴ? ሰራተኛዋ አደይ ክፍል 202 ተለቋል ውዶችዬ። ገጀራውና ዳኒ ተይዘው ታስረዋል ውዶችዬ። ምንድና አሹ ሰክረው ሰው ሲረብሹ ነበረ። ኪንጎ ከስራው ተባሯል ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። ለቻናሌ እንግዲህ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ገጀራው የተለየ ልብስ በመልበስ ጋቢ በመልበስ ፎጣ በመደረብ እንግዲህ ከዶክተሩ
ክፍል ገብቶ ነበረ ማለት ነው። ከምርመራ ክፍሉ ገብቶ የሆነ ፋይል ሲያወጣ ነበር የተያዘው ማለት ነው ውዶችዬ። ዶክተሩ እንግዲህ እንዳያችሁት ፈጥርቆ ይዞ አለቀቀው ማለት ነው። ከዛም ላይ ኢንስፔክተሩ ሊደውል ሲል ካስቀመጠው በኋላ አይኑን መቶት ካስቀመጠው በኋላ እንግዲህ ለኢንስፔክተሩ ሊደውል ሲል ግመኛ በኋላው እንደዚህ ጠምጥሞ እንዳያዘው አጋጣሚ ዴቭ እና ባቡሬ ደርሰው እንግዲህ ገጀራው ዶክተር ለቆታል ማለት ነው። እንግዲህ ገጀራውም ማለቴ ባቡሬም እንግዲህ ገጀራውን ይዞት ሄዷል። ዶክተሩ መለቀቅ የለበትም እባክህን እያለ እንግዲህ ባቡሬን ሲለው ነበር። ነገር ግን ባቡሬ ደግሞ በፍጹም ምን ያለቀውም ወስጄ ነው ማስረው ምንም አያሳስብም፣ ሀሊያ ደግሞ መልሻ አመጣዋለሁ ትንሽ ላውራውና በማለት እንግዲህ ገጀራውን ይዞት ሄዷል። ይዞ ከሄደ በኋላ እንግዲህ ገጥሞ አስሮታል ማለት ነው። እንግዲህ ዴቭም አንዳንድ ነገር ከዶክተሩ ጋር አውርቶ እንዲሁም ደግሞ አመስግኖት ስለ ባለፈው ነገርም ከአደጋ ሆኖ ለተፈጠረው ነገር ይቅርታ ጠይቆት ወጥቶ ሄዷል ማለት ነው ውዶችዬ። በስተመጨረሻ ዳያመንድ እንግዲህ ከዛ ቁጭ ብሎ ትናገራል አትናገረም፣ የሊል ፋይል የት ነው ያለ፣ እንዲሁም ደግሞ ዳኒ የት ነው ያለ እያለ ሲያፋጥጠው በፍጹም ሊናገር አልቻለም ማለት ነው። ገጀራው ሊናገር ባለመቻሉ አጋጣሚ ዳያመንድ ደግሞ አብሮ ቁጭ ብሎ ስለነበረ እንግዲህ ሰተት ብሎ ዳኒ ገጀራውን ፍለጋ እዛች ክላስ መጥቷል። በመጣበት እጁ እንግዲህ እየሮጠ ተሯሩጦ ሂዶ ይቅርታ ወዶችዬ ባቡሬ እየተሯሯጠ ሲሄድ እንግዲህ ኩኩሻ አይተው ነበርና ባቡሬ በሄደበት ሳይሆን በዚህኛው ይመጣል ብላ ተቀድማ ሄዳ እንግዲህ ኩኩሻ አስቆመዋለች ማለት ነው። ከዛም እንግዲህ ባቡሬ ጉሮሮን አንቆ ወስዶ ከገጀራው ጋር አስሮታል ውዶችዬ። እንግዲህ ገጀራውና ዳኒ ስለተያዙ በጣም ደስ ብሎናል። እንዲሁም ቤዛም ስለታሰረች በጣም ደስ ብሎናል ውዶችዬ። አሁን ደግሞ የሌሊ ፋይል መመለስ አለበት፣ ምክንያቱም ሊሊ ቤቷን መወረስ የለባትም እያልን ኮሜንት ላይ እናስቀምጥላቸው። ዶክተሩ ቶሎ ብሎ የገጀራውን ክፋት ስላወቀ በጣም ደስ ብሎናል ማለት ነው ውዶችዬ። እንግዲህ አሹና ዳያመንድ እንዳያቸዋቸው ባለፈው ክፍል ልብስ ሊገዛለት እየሄደ ነበር የሚያቆመው። ልብስ ከገዛለት በኋላ እንግዲህ በዛው ባለችው ብር ሲጠጡ ነበረ መጠጥ ቤት ገብተው ማለት ነው። ከዛም አሹ ወደ ስራው እሺ ብሎ በጊዜ ሲመለስ፣ ዳያመንድ ግን እዛው አምሽቶ ሰክሮ አቤን እያስጨነቀው መንገድ ለመንገድ እያለቃቀሰ ነበረ። ብርብዬ እንደዚህ ሆንኩኝ እያለ ራሱን እያስጨነቀ እያለቀሰ ነበረ ማለት ነው ውዶችዬ። እንግዲህ ኪንጎ ከስራ ተባሯል። ምክንያቱም ቤቲ እኔ ሸፍንላለሁ እያለች ነገር ግን እንደማይሰራ አሳውቀዋለች ማለት ነው ለአለቃው። ከዛም እንግዲህ አለቃው አንተ ሰርተ ስለማታቅ ከስራ መባረር አለብህ በመባል እንግዲህ ከስራው ተባሯል ውዶችዬ። ኪንጎ በጣም ከፍቶታል ማለት ነው ከስራው ስለተባረረ። ቅምጥል ደግሞ ያው ቤት የምትባለች ባሌን ያዘችብኝ እያለች ሁሌም በቅናት ብጥብጥ ብላለች ማለት ነው። ማዘሯም እንግዲህ እባክሽን ልጁን ለቀቅ አድርጊው፣ እባክሽን እንደዚህ ስትዩ የበለጠ ነው እንትን የሚልና እባክሽን እንደዚህ አታስቢ፣ ልጁ ምርጥ ልጅ ነው፣ አንቺ ቶቶ የትም አይሄድም በማለት እንግዲህ መልካም ነገር ስትመክራት ነበር ማለት ነው ወዶቼ። እንግዲህ ቅምጥልም ለእናቷ ቡና እያፈላች እሺ እያለች እንግዲህ ኪንጎን በአቋራጭ መጥቷል ማለት ነው። ነገር ግን ከስራ እንደተባረረ እሷ ስለማታቅ ያው ተባረርኩ ቢላትም ደስተውን አችለውም፣ ምክንያቱም ሁሌም እንዲለያት አትፈልግም ማለት ነው ውዶችዬ። እንግዲህ በስተመጨረሻ አደይና ዴቭ ሊጋቡ ነው። እንግዲህ ዝግጅቱ እየተዘጋጀ ነው። እንዲሁም ሊልዬ ኩልኳለሽ እባክሽን እያለች እንግዲህ አደይን ስታስጨንቃት ነበር። አደይ ደግሞ በፍጹም እኔ ኩል አልወድም እባክሽን ተይኝ እያለችም ስትል ነበር ማለት ነው ውዶችዬ። አደይና ዴቭ እንግዲህ ሊጋቡልን ትንሽ ቀናቶች ቀርተዋል ማለት ነው። እንግዲህ በሰላም እንዲጋቡ ጸሎታችን ነው። እንግዲህ አደይ ሊልዬን ባቡሬና አንቺ እንዴት ናችሁ? ፍቅራችሁስ እንዴት ነው? ተቀበልሽ ወይ እያለች ስጠይቃት ነበረ። እንግዲህ ሊልዬ ምናልባት ምንም ያልኩት የለኝም፣ በድጋሜ ጠይቆኛል፣ ነገር ግን ምንም ያልኩት የለኝም፣ ግን ደግሞ በቃ ላጠው አልፈልግም፣ ምክንያቱም በክፉ ቀን ነው ያገኘሁት እያለች ስትላት ነበር ማለት ነው። ግን አንቺ ተወጂዋለሽን ብላ ስጠይቃት ነበረ። ነገር ግን እሱን አለመውደድ አልችልም እያለች እንግዲህ ካፋ እወደዋለሁ ባትልም እንደምትወደው ተናግራለች ማለት ነው ውዶችዬ። እንግዲህ አሹ
ፍቅርን ሊሸኝ እንደወጣ በዛው ከዳያመንድ ጋር እዛው ልብስ ሲገዛለትም ሲያጠጣው ሙሉ እንግዲህ ከቤት አልመጣም ማለት ነው። እንግዲህ የፍቅር እናት በጣም ታናዳለች። ምክንያቱም እንዴት አሹ በዛው ይውላል? እንዴት ምንስ ሆኖ ነው? ምንስ ገጥሞት ነው? ለምንስ እንደዚህ በዛው ውሎ ተሎ ለምን አይመለስም እያለች እንግዲህ ስትጨነቅ ነበረ። በስተመጨረሻ ግን ፍቅር ወደ ቤቷ ተመልሳለች። ከዛም እንግዲህ ለአሹ ለሩታ ደውሎ ፍቅር መታለች ወይ በማለት እንግዲህ ስጠይቃት ነበረ። እሷም እንደመጣች ነግረዋለች ማለት ነው። አሹም እንግዲህ እሷ ከመጣችማ በቃ እኔም ወደ ቤት ልሄድ በማለት እንግዲህ ወደ ቤቱ እያመራ ነበረ ማለት ነው። ውዶችዬ አበበና ሄሉ ደግሞ ወደ እነ ፍቅር ቤት ሄደው ነበር። ነገር ግን ፍቅር እንደምታዩት ጸባይ የነሳናት ናትና ምን ልታረጉ መጣችሁ? ምን ፈልጋችሁ ነው? ሮሚ እንደው ስራ ነች እያለ እንግዲህ ስታካብድባቸው ነበር በር ላይ ማለት ነው። ነገር ግን ሮማን የፍቅርን ተንኮል ስለምታውቅ ሩጣ መታ ተቀብላቸዋለች። ውዶችዬ እንግዲህ ዶክተሩ እትዬንና ሩታን ከገበያ ሲመለሱ ሸኝቷቸዋል ማለት ነው። ነገር ግን ሩታ እባክህን ካንተ ጋር ሊሆን እያለችም ካንተ ጋር የፈለግከው ቦታ ወሰደኝና ትንሽ ልቆይ እያለች ስትለው ነበረ። ነገር ግን የእናትሽን ምክር መስማት አለብሽ፣ ስለዚህ ወደ ቤት ግቢ ልሸኝሽና በማለት እንግዲህ ተቆጥቶ ወደ ቤት አስገብቷታል። ውዶችዬ በስተ መጨረሻም እንግዲህ ባቡሬ ወደ እነሱን ካሰረ በኋላ ወደ ሊሊ ተመልሷል። ሊሊ በጣም እየተጨነቀች ነበር። ምክንያቱም ባቡሬ በጣም ስለጠፋባት ቀኑ ሙሉ ስላላየችው በጣም ተጨንቃ የት ሄዶ ይሆን እያለ እየተጨነቀች ነበረ። ነገር ግን መጦላት ከዛም በኋላ የጠፍተህ ነው እያለችም ስትለው ነበር ማለት ነው። ውዶችዬ አደይና ነዴ እኮ ይፈልጉሃል፣ ሰርጋቸው እንትን እያለ ነው፣ ስለዚህ ነገ ይፈልገዋል በማለት እንግዲህ ስትለው ነበረ። በስተመጨረሻም እንግዲህ አይ እኔ ነገ ስራ አለኝ በማለት ሲመልስላት ነበር። ነገር ግን ሊልዬ ተቆጥታ በቁጫኝ እንዴት በደስታቸው ቀን ደስ ትላለህ በማለት ስትለው ነበረ ማለት ነው። ውዶችዬ እንግዲህ ባቡሬም ለምንድን ነው የምትጓጭ? እሺ አመቻቻለሁ በማለት እንግዲህ ምላሹን ሰንዝሯል ማለት ነው። ቡድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። እንግዲህ በስተመጨረሻ ድራማው የሚያበቃው ፍቅር ደውሎ የሆነ ሰው ደውሎ የያዝሽው ዘርፍ የት ነው ወይም ደግሞ የያዝሽው ፋይል የት ነው በማለት ሲጠይቋት፣ ከዛም እንግዲህ ፋይሉን አውጥታ ስታነበው የሌሊት ነው ማለት ነው። ከዛም እንግዲህ በሩ ሲንኳኳ ደንግጣ ወረቀቱን ወይም ደግሞ ፋይሉን ስጥለው ነው የሚያበቃ ድራማ ማለት ነው። ቀጣይ ክፍል እንግዲህ ከዛው ይጀምራል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ከብዙ በትንሹ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮውን ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ በማድረግ እባካችሁን ቤተሰብ ሆኑ። መልካም ምሽት።